ከባድ ችግር ገጠማት። የናታን አባት ሽማግሌ ላከ ወደ አቶ ደረጀ ቤት። ጉድ! ኤቢ በደስታ አበደች። ማመን አቃታት። ናታንን አባቱ ከዚህ በኋላ ማግባት አለብህ፣ እኔ ደግሞ ከደረጀ ከወዳጄ ጋር አንድ ቤተሰብ መሆን እፈልጋለሁ፣ መዋለድ እፈልጋለሁ። ደረጀ ማለት እጅግ የምወደውና የማከብረው ጓደኛዬ ነው። እናም ከሱ ውጭ ሌላ ዝምድናም ሆነ ጉርብትናም አልፈልግም ብሎ ናታንን አስደነገጠው። እጅጉን አሳዛኝና ልብ የሚሰብር መልስ። በፍጹም አባዬ፣ እንደዚህማ አላደርግም። እኔ እኮ የምወዳትና የማፈቅራት ሚስት አለችኝ። ለወደፊቱም ደግሞ አገባሻለሁ ብዬ ቃል የገባሁላት አለ እና እንዴት ነው አባዬ በዚህ ቅጽበት እኔ ኤቢን ላገባ የምችለው? ደግሞ በፍጹም ኤቢ እኔን አትወደኝም፣ እኔም ደግሞ እንደማልወዳት ጠንቅቀህ ታውቃለህ አባዬ፣ እባክህን እንደዚህ አታድርግ ብሎ ሲለው ምን ነው ዛሬ አደግክና ከአባት መብት ውጭ መሆን ቻልክ ማለት ነው? ድሮ እኮ እኔ ያልኩህን በሙሉ ታደርግ ነበር ናታን። አሁን ደግሞ ምን ተገኘና እስኪ ንገረኝ። ወይስ ደግሞ አንተን የቀየረችህ ሴት ማናት? እስኪ ንገረኝ ብሎ ሲል ምን ነው ዛሬም እኮ ገና በአባት ቁጥጥር ስር መሆንህን አትዘንጋ ብሎ አለው። አባዬ እኔ እኮ ያልከኝም በሙሉ ጠልቼው አይደለም፣ በፍጹም ግን እኔ የምፈልገው የምወዳትንና የማፈቅራትን ሴት ማግባት ነው እንጂ እንዴት ነው እኔ ኤቢናን እኮ አይደለም ባልና ሚስት ልንሆን ቀርቶ እንዲሁም እንኳ በወንድምና በእህት የማንግባባ ሰዎች ነን። ታዲያ እንዴት ነው አባዬ በዚህ ልክ እሷ ጋር የምጋባው? እባክህን አባዬ በኋላ የሚጸጽትህን ነገር አታድርግ። እኔስ እንድጎዳ ትፈልጋለህ ወይ ብሎ ሲለው እንዴ ቆይ ይሄ እንደው የሚያስደስት እንጂ ምንድን ነው የሚያስጎዳው ብሎ አለው። ያው የምትወደውንና የማታፈቅረውን ሴት ካገባህ እድሜ ልክህን ስቀቀን ነው የምትገባው አባዬ፣ እና ይህን ውሳኔ እባክህን ሰርዘው ብሎ ቢል በቃ አሁን ሁሉም ነገር ስላበቃ ሽምግልናዎቹ ይመጣሉ፣ ስለዚህ ለሽምግልናው ተዘጋጅ ብሎ አለው። ኤቢ ዳጣን አቃጠለቻት በቅናት። ትሰሚኛለሽ? መጀመሪያም እኮ እኔ በህይወቴ ፈልጌ ያጣሁት ነገር ምንም እንደሌለ ነግሬሽ ነበረ። አንቺ ግን ቀን በቀን እኔን ወደ ታች ከማዋረድና ዝቅ ከማድረግ ይልቅ ምንም ፋይዳ የለሽም እና ከዚህ በኋላ በቃ አብቅቶልሻል ብላ አለቻት። ዳጣ እጅጉን ደነገጠችና ትሰሚኛለሽ ኤቢ፣ አሁን በጥፊ ሳልልሽ ከፊቴ ብትጠፊ ይሻልሻል። ደግሞ አንቺ የእውነት የምትወጂውና የምታፈቅሪው ቢሆን ኑሮ ናታንን ትተዩ ነበረ። ናታን እኮ በአንቺ ደስተኛ አይደለም። ቢያንስ ይሄንን እንኳ ለምንድን ነው የማታውቂው ብላ ስትላት፣ ምን ማለት ነው ደግሞ ለምንድን ነው በእኔ ደስተኛ ያልሆነው ብላ አለቻት። አሁን የእውነት ባንቺ ደስተኛ የሆነ ይመስልሻል? እስኪ ንገሪ። የሰው ልጅ እኮ ፍቅር ማለት የሚወዱትን የሚያፈቅሩትን ሰው ደስታ ማየት ነው። አንቺ ናታን እንዲደሰት መች ትፈቅጅለታለሽ? ታዲያ የእውነት ይሄ ፍቅር ነው ብለሽ ካልሽ እንዳታስቂኝ፣ እልህ ነው እንጂ ፍቅር አይደለም ብላ አለቻት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር። ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዛሬ የኤቢ እናት ወይዘሮ ማርታ እጅጉን ደስ ብሎ የናታንን አባት በደንብ አድርገው አቀባበል አደረጉለት። እናም የናታን አባት በዳጣና እንዲሁም በናታን መካከል ያለውን ነገር ብዙም አልወደደውም እና ዳጣን ጠርቶ እውነት ለመናገር በጣም ደስ የምትይ እንዲሁም
የምትግባቢ ልጅ ነሽ፣ ነገር ግን ከልጄ ጋር ያለሽን ግንኙነት ምንም አልወደድኩትም ብሎ አላት። ቆይ ምን እያልክ ነው ጋሼ? ገና ለገና ዛሬ መተህ እንዴት ነው ከናታን ጋር ምን አይነት ግንኙነት ይኖራታል ብለህ ነው? እረ ተሳስተሃል፣ ከናታን ጋር ምንም አይነት ግንኙነት የለንም ብላ ስትል ኤቢ ብድግ አለችና እረ እባክሽ ጭራሽ አሁንም ደግሞ አባዬ ብዬ የምጠራውን የወደፊቱን አሁን ልትዋሹ ነው እንዴ? ኤቢ ምን እያልሽ ነው? ከስር ከስሩ እየሄደች ናታንን ስታስቸግረው የነበረችው እሷ ናት ብላ አለች። ከዛ ዳጣ በጣም ተናደደች እና በፍጹም እንደውም እናንተ የምትዶልቱትና እናንተ የምታደርጉት ነገር በጣም የተሳሳተ ነው። ናታን በፍጹም ኤቢን እንደማይወዳትና እንደማያፈቅራት ለምንድን ነው የማይገባችሁ? እናንተ ግን ሆን ብላችሁ ገና ለገና ለሀብትና ለንብረት ብላችሁና የእውነት ለዝምድና ብላችሁ የምታደርጉት ነገር ምንም ትክክል አይደለም ብላ ዳጣ ልክ ልካቸውን ነገረቻቸው። ደረጀና ማርታ በከባዱ ተጣሉ። እንዴት ማርቲ እንደዚህ ታደርጊያለሽ? ቆይ እንዴት ነው ከኔ ቃል ውጭ ልወጪ የቻልሽው? እኔ ነግሬሽ አልነበር እንዴ? በፍጹም ዳጣና እንዲሁም ናታን እንጂ ኤቢና ናታን እንደማይዋደዱ እኮ አስረግጬ ነግሬሽ ነበር ብሎ ሲላት፣ ተው እንጂ ደሬ፣ ታዲያ ሁልጊዜ ያንተን ንግግር እየሰማሁ ልጄን ላለመዳር ነው እንዴ? እኔ ደግሞ ልጄን በጣም ስለምወዳትና ስለማምናትም ነገ ደግሞ የልጅ ልጅ እንድትወልድልኝ ስለምፈልግ የኤቢን የሚችላትና እንዲሁም ሊንከባከባት የሚችለው ናታንና ናታን ብቻ ነው። ታዲያ ናታን እሷን የማይወዳትና የማያፈቅራት ከሆነ ምንድን ነው ትርጉሙ? እስኪ ንገሪኝ ብሎ ሲላት፣ በቃ ደረጀ ከዚህ በላይ ምንም እንድትናገር አልፈልግም። አንተ የናታን አባት ፈቃደኛ ከሆነና ኤቢ ፈቃደኛ ከሆነች ምን አድርጉኝ ነው የምትለው? የእውነት አንዳንድ ጊዜስ ከኤቢ ይልቅ ለዳጣ የምታደለው ነገር እጅጉን ልቤን እየሰባበረኝ ነው ብላ አለችው። እንደዛ አይደለም፣ እኔ ሁሉም ልጆቼ ናቸው፣ ግን ደግሞ አንቺ የምታደርጊው ነገር በኋላ ላይ ዋጋ ያስከፍልሻል ብሎ ሲላት፣ አታስብ፣ እውነት ለመናገር መከፈል ያለበትን ዋጋ እከፍላለሁኝ፣ ግን ናታንና ኤቢን አጋብቼ የልጅ ልጅ ማገኘት ሀብትና ንብረቱን ለእነሱ ማውረስ እፈልጋለሁኝ። ውሃ እንደሆነች በዚያው ከቀጠለች ለራሷ ራሱ ሰው ያስፈልጋታል፣ አይደለም ሀብትና ንብረት ልትቆጣጠር ብላ ግግም አለች። ዳጣዬ ይህ ምስጢር ከተናገረች ወዲህ እንዲህ በመስተዋት ራሷን እያየች እውነት ግን ለናታን መናገሬ ትክክል ነው ወይስ ደግሞ ስህተት ነው? ግን ደግሞ ትክክል ነው። ምክንያቱም ምንም ይሁን ምን ምድር ላይ ያለኝ አንድና አንድ ብቸኛው ናታን ብቻ ነው። እስካሁን እያመንኩት በጣም ብዙ ነገር እያወራሁት ያለሁት ለናታን ብቻ ነው። መቼም ናታን ይህንን ጉድትቶ አሳልፎ አይሰጠኝም እያለች ብቻዋን ማውራት ቀጠለችበት። ናታን እንደ አጋጣሚ ሲመጣ አባትህ ያለውን ነገር ምን አደረግክ ብላ ስትለው፣ በጣም አዝናለሁ ዳጣ። ምን ማለት ነው? ለእኔ እኮ ቃል ገብተህልኝ ነበር፣ በጣም ብዙ መሀላዎችን በጣም ብዙ ነገሮችን ብለኸኝ ነበር ብላ ስትለው፣ አዎ እውነት ለመናገር በጣም ብዙ ነገሮችን ብዬሽ ነበረ፣ ግን ደግሞ ከአባቴ ቃል እንደማልወጣ ታውቂያለሽ። እና ታዲያ ገና ለገና ለአንተ አባት ደስታ ሲባል እኔ እናንተ መለያየት አለብን? እስኪ ንገረኝ። የምወደውንና የማፈቅረውን ባል ነው የማገባው፣ ካልሆነ ግን አላገባም ብለህ አትልም እንዴ ብላ ስትለው፣ እንዴ እንደዛ እኮ አይደለም። እና ታዲያ እንዴት ነው? እስኪ ንገረኝ ናታን፣ የእውነት አንተ ኤቢን ልታገባት ነው ብላ ስትለው፣ እንደምንም ብዬ ኤቢን ማሳመን አለብኝ። ትሰማኛለህ? ኤቢ ገና ለገና አንተና እኔ እንድንለያይ ራሱ ስለምትፈልግ ባትወድህም ባታፈቅርህም እንደምትወድህና እንደምታፈቅርህ አክት ታድርጋለች እና ይልቁንስ ለአባትህ አስረዳው ብላ ብትለውም እንኳ ነገር ግን እኔ ይህንን ነገር አላደርግም ብሎ አለ። በፍጹም እኔ አባዬን እንደዚህ አድርግ ብዬ አልለውም፣ አባዬ ያለኝም በሙሉ አደርጋለሁኝ ብሎ አላት። ምን እያልክ ነው? የእውነት እንደዚህ ልታደርግ ነው? በቃ አባትህን ያልህን በሙሉ ልታደርግ ነው ብላ ስትለው፣ ዳጣ አዎ አደርጋለሁኝ ዳጣ፣ እና ደግሞ ኤቢ ቀስ በቀስ ትረዳኛለች ብላ
ብሎ ሲላት፣ እንደዛ ከሆነ ብትረሳው ይሻላል። ደግሞ ይሄ ምን ማለት ነው? በቃ ከዚህ በኋላ እንደኔ አይነት ፍቅረኛ እንደሌለህ አስበው። እኔ እኮ ባጣ ቆየኝ አይደለሁም። መጀመሪያውንም ነግሬህ ነበረ በህይወቴ የምወደውና የማከብረው እንዲሁም አብረን እንድንሆን የምፈልገው አንተን እናንተን ብቻ ነው። ከዛ ውጭ ግን አንተ በእኔ ላይ የሆነ ነገር ካደረግክ እንደምተውህና እንዲሁም ደግሞ ቃልህን እንደቀየርክ እንደምቀየርብህ ነግሬህ ነበር። አሁን ደግሞ ይህንን ነገር አሳይተኸኛል። ቆይ ዳጣ፣ ገና እኮ አልወሰንም። ገና መች ተመካከል። ከዚህ በላይ ምን እንዳደርግ ነው የምትፈልገው? እስኪ ንገረኝ። የእውነት እኔ ላይ መጫወቻ አገኘኸኝ እንዴ? እኔ የምትጫወትብኝ እኮ አሻንጉሊትህ አይደለሁም። እና ሽማግሌዎቹን ከተላከ በኋላ ምንድን ነው የምታስረዳት? እስኪ ንገረኝ። በቃ ተጋቡና ውለዱ እሺ። ግን ደግሞ ያንን የነገርኩህ ሚስጥር የእውነትም ለአንድ ሰው ከተናገርክ የመጨረሻ ጊዜ ነው የሚሆነው። ለአንዴና ለመጨረሻ ጊዜ ተለያይተን ሁሉም ነገራችን ያበቃል ብላ አለችው። ምን ማለት ነው? ነገርኩ። በቃ አርፈ ብትቀመጥ ይሻልሃል። ካልሆነ ግን እመነኝ ሁላችንም እንጎዳለን። እናም ይሄ ነው የሚበጀን ብላ ስትለው ናታን እጅጉን ደነገጠ። ቆይ እንዴት ነው የሚሆነው? ይሄ ነገርማ በጣም ግራ ያጋባል። እኔ እኮ ዳጣን አጥቼ መኖር አልችልም እያለ ብቻውን ሲያብሰለስልና ሲያስብ ኤቢ መጣች። ምንድን ነው ብላ ስትለው አንቺ የተረገምሽ አውሬ፣ ይሄው ተሳካልሽ። ምንድን ነው አንተና ዳጣ መጣላታችሁ ነው? እሱ እኮ ለእኔ ታዲያ በጣም ደስ የሚል ነው። ድሮም ዳጣ እኮ ለአንተ እንደማትሆነ የታወቀ ነው። ምን ማለት ነው ደግሞ ይሄ? እስኪ ንገረኝ። አንተና እሷ የእውነት ትመጣጠናላችሁ? በሀብት ደረጃ፣ በሁሉም ነገር። እኔ እናንተ ግን ተጋብተን ትምህርታችንን ጨርሰን በትምህርትም እውቀት አለን፣ ሀብት ንብረት ይኖረናል፣ ቤተሰቦቻችንን ያወርሱናል። ቆይ ዳጣ ከየት መጣች እንደሆነች እንኳ የማታውቅ ወፍ ዘራሽ አይደለችም እንዴ ብላ ስትለው ናታን ቦክ አለበትና፣ ትሰሚኛለሽ? ዳጣ ማለት የተከበረች ሴት ናት፣ እንዲሁም ደግሞ ወፍም ዘራሽ አይደለችም። እና ላነጋገርሽ ለከት ይኖርሽ። ስለዚህ ለምትናገሪው እያንዳንዱ ቃላት ብትመርጭ ይሻልሻል። ድጋሜ ዳጣን የምትናገሪ ከሆነ እኔን አያድርገኝ እገልሻለሁኝ ብሎ አላት። እንደዛ ከሆነ ታዲያ ለምንድን ነው ጊዜ የምትፈጀው? ዛሬ አትገለኝም እንዴ ብላለችው። አቧንቺ በቃ ታስኮንኝኛለሽ። በቃ ተይኝ፣ አልፈልግሽም። ትሰሚኛለሽ? የእውነት አንቺን አግብቼ ከምኖር ብሞት ይሻለኛል፣ ብሞት እመርጣለሁኝ ብሎ ናታን ተናዶ ሄደ። ዳጣ እያጨበጨበች መጣችና ኤቢ ነግሬሽ ነበር እኮ መቼም ቢሆን ሰላም እንደማታገኙና ደስተኛ እንደማትሆኑ። ለማንኛውም ግን እንኳንም ይሆንልሽ፣ ይሳካልሽ። አንቺና ናታን ተጋብታችሁ እኔም ሰርግ ለማብላት ያብቃኝ ብላ ወደ ሰላምዬ ጋር ሄደች። ሰላምዬ በጣም ተናደደች። ቆይ ምን እያልሽ ነው ዳጣ? ምን ላርግ? አንቺ ብለሽ ጎትጉተሽ አፋቀርሽኝ፣ ግን ናታን ደግሞ ኤቢን እንጂ እኔን አይፈልግም